ቻናል ነው። በዚህ የዩቲዩብ ቻናል ስለ ማርኬቲንግ ያላችሁን እውቀት የምታስፉበት የተለያዩ ኮርሶች ለተማሪዎች እና ለማርኬቲንግ ደግሞ ፍላጎት ላላችሁ አካላት ለቢዝነስ ባለቤቶችም የሚጠቅም ዩቲዩብ ቻናል ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ የቻናላችን አባል ይሁኑ። በዛሬው ቪዲዮአችን የምናየው ስለ ብራንድ ነው። ስለ ፐርሰናል እና ቢዝነስ ብራንድ የምናይበት ነው። በዚህ ቪዲዮ ፐርሰናል ብራንድ እና ቢዝነስ ብራንድ ልዩነታቸውን በግልጽ እናያለን ማለት ነው። ከፐርሰናል ብራንድ ስንጀምር ፐርሰናል ብራንድ የምንለው ግለሰቦች ራሳቸውን ለዓለም የሚያስተዋውቁበት መንገድ፣ ስለ ራሳቸው ለዓለም የሚነግሩበት እና የራሳቸውን ታዋቂነት ቢውልድ የሚያደርጉበት ነው ፐርሰናል ብራንድ የምንለው ማለት ነው። ስለዚህ ፐርሰናል ብራንድ ሰዎች ስለራሳቸው ቫልዩ፣ ስለራሳቸው ፐርሰናሊቲ፣ ስለራሳቸው ስኪል ራሳቸውን ፕሬዘንት አድርገው ቢውልድ የሚያደርጉት ነው። ስለዚህ ፎከስ የሚያደርገው ግለሰቦች ላይ ነው ማለት ነው። ፐርሰናል ብራንድ ስለ ግለሰቦች ወይም ግለሰቦች ላይ ፎከስ የሚያደርግ ነው። ፍሌክሲብል ነው። ያ ማለት ስታቲስቲክስ አይደለም፣ ዳይናሚክ ነው፣ መቀየር ይችላሉ ማለት ነው። ስለዚህ ፐርሰናሊቲያቸውን ወይም ደግሞ ፐርሰናል ብራንድ ቢውልድ የሚደረግባቸው በፐርሰናሊቲ ማለት ፐርሰናል ኳሊቲ ቮይስን ወይም ደግሞ ቫልዩ ፐርሰናል ቫልዩአቸውን ኤክስፖዝ በማድረግ ፕሬዘንት በማድረግ ነው። እነዚህ ደግሞ ለምሳሌ እነዚህ ኢንፍሉዌንሰር የምንላቸው ስፒከርስ ፒፕልስ የምንላቸው እነዚህ ኦራተር የሆኑ ሰዎች ስለራሳቸው ያላቸውን ቫልዩ ፕሬዘንት የሚያደርጉበት መንገድ ነው ማለት ነው። ስለዚህ ፐርሰናሊቲያቸውን ዲስፕላይ የሚያደርጉ ናቸው። ኤዚ ቱ ፕሬዘንት ዩርሰልቭስ ፐርሰናል ብራንድ ስናየው ቀላል ነው ሪላቲቭ ቱ ቢዝነስ ብራንድ ራሳችንን ለተለያዩ ኢንዱስትሪዎች ፕሬዘንት የምናደርግበት እና ስለራሳችን እውቅና የምንፈጥርበት የራሳችን ቫልዩ ምን እንደሆነ የምናሳውቅበት ጠቃሚነታችንን ለዓለም ያለንን ቫልዩ ማለት ነው። ፐርሰናል ብራንድ ማለት እኛ መፈጠራችን ዋጋ እንዳለው፣ መኖራችን መወለዳችን በዚህ ዓለም መኖራችን ምን ያህል ጥቅም እንዳለው ያንን ጥቅማችንን አስተዋውቀን ተናግረን ሰዎችን አሳምነን ወደ ቢዝነስ የምንቀይርበት መንገድ እነሱ ነው ፐርሰናል ብራንድ የምንለው ማለት ነው። ስለዚህ ፐርሰናል ብራንድ የምንለው እሱ ነው። ፐርሰናል ብራንድ ባጭሩ ምንድነው? ሰዎች ስለኛ ምን ይላሉ? ሰዎች እኛ ሳንኖር ስለኛ የሚያወሩት ነገር አለ። እሱ ነው ፐርሰናል ብራንድ የምንለው ማለት ነው። ለምሳሌ ኤለን መስክን ብናይ ፐርሰናል ብራንድ አለው ማለት ነው። ሰዎች ስለ ኤለን መስክ የሚያወሩት ነገር የኤለን መስክ ምንድነው? ብራንድ ነው። ለምሳሌ ኢትዮጵያ ውስጥ ደግሞ ታኩር አለ። ታኩር ቲክታከሩ ታኩር ስለሚመቸኝ ነው ቲክታከሩ ታኩር አሁን አለ። እሱ ፐርሰናል ብራንዱን ቢውልድ አድርጎ ጨርሷል ማለት ነው። ማለት ቢውልድ አድርጓል ጨርሷል ማለት አይቻልም። እንግዲህ ኮንሲስተንሲ ይጠይቃል። ስለዚህ ቢውልድ አድርጓል። ስለዚህ ስለ ታኩር ሰዎች ምን ይላሉ ሲባል የሚሰጡት ምን አለ? ዴፊኒሽን አለ፣ የሚሉት ነገር አለ። እሱ ነው ፐርሰናል ብራንድ የምንለው ማለት ነው። ስለዚህ በዛ መንገድ ቢውልድ የሚደረግ ነው። ስፔሻሊ አሁን ላይ በየሶሻል ሚዲያው የምናያቸው ኢንጌጅ በማድረግ ኮንተንቶችን ክሬት በማድረግ ሶሻል ሚዲያዎች ላይ ፓርቲሲፔት በማድረግ የተለያዩ ኮንተንቶችን ክሬት እያደረጉ ኤክስፖዝ በማድረግ ወይም ደግሞ ፕሬዘንት በማድረግ ስለራሳቸው ፐርሰናል ብራንድን ቢውልድ ለማድረግ የሚጥሩ ሰዎችን የምናይበት ጊዜ ነው። ስለዚህ ፐርሰናል ብራንዳችን ቢውልድ ማድረግ እና ወደ ቢዝነስ መቀየር የኛ ኃላፊነት ነው የሚሆነው ማለት ነው። ሌላኛው ቢዝነስ ብራንድ ነው። ቢዝነስ ብራንድ ጋር ስንመጣ እንግዲህ ኦርጋናይዜሽኖች ናቸው። ኦርጋናይዜሽኖች ወይም ደግሞ ቢዝነስ ኢንዱስትሪዎች ቢውልድ የሚያደርጉት ነው። ስለዚህ ምን አለው? ቢዝነስ አይደንቲቲውን ሰዎች እንዴት ነው ቢዝነሱን የሚቀበሉት፣ እንዴት ነው ኢንተርፕሬት የሚያደርጉት፣ እንዴት ነው የሚያዩት የሚለውን ነገር ዲፋይን የሚያደርግልን ነው ቢዝነስ ብራንድ የምንለው ማለት ነው። ስለዚህ የድርጅቱ አይዴንቲቲ ነው። ሚሽን ቫልዩ ከስተመር ኤክስፒሪየንሱን በሙሉ የያዘ ነው። ብራንድ ሲባል ቢዝነስ ላይ የቢዝነስ ሚሽኑን፣ የቢዝነስ ቪዥኑን፣ የከስተመሩን ኤክስፒሪየንሱን በሙሉ የቢዝነሱን ሰርቪስ ፕሮዳክት ቶታሊ ያለውን ነገር የሚይዝ ነው ማለት ነው። ወይም ደግሞ ቶታሊ ድርጅቱ ለከስተመሮች የሚገባው ፕሮሚስ የሚገባው ቃል ብራንድ ይባላል በቢዝነስ ማለት ነው። ከፐርሰናል ጋር ሲታይ ቢዝነስ የምንለው ኮንሲስተንሲ ይጠይቃል። የካምፓኒውን ቫልዩ ነው ዲስፕላይ የሚያደርገው። እዚህ ጋር ፐርሰናል ቫልዩ ነው ዲስፕላይ የሚያደርገው።
ሪፕሬዘንት ለማድረግ በጣም ዲፊካልት ነው። ምክንያቱም የተለያዩ ነገሮችን ኢንተግሬት ማድረግ ይጠበቅበታል። ከስተመሮችን ፎከስ አድርጎ ነው የሚሰራው። ስታቲስቲክስ ነው። እዚህ ጋር ኮንሲስተንሲ ይጠይቃል። የማለት ስታቲስቲክስ ነው መቀጠል አለበት። እዚያ ጋር ፍሌክስ ማድረግ ይችላሉ። ወደ ተለያዩ ኢንዱስትሪዎች ራሳቸውን በየጊዜው መቀያየር ይችላሉ ማለት ነው። የተለያዩ ቢዝነስ ብራንድ ላይ የተለያዩ ብዙ ዲፓርትመንቶች ፓርቲሲፔት ያደርጉበታል። ታርጌት አድርጎ የሚሰራው ታርጌት ከስተመሮች ይኖሩታል ቢዝነስ ላይ እነሱ ጋር ፎከስ አድርጎ መስራት ይጠበቅበታል። የተለያዩ ሎጎ፣ ኔም፣ ብራንድ ከለር፣ ቶን ኦፍ ቮይስ ያስፈልገዋል። ቢዝነስ ብራንድ ላይ ቶን ኦፍ ቮይስ ያስፈልገዋል ማለት ነው። ስለዚህ እነዚህ ነገሮችን የያዘ ነው ቢዝነስ ብራንድ የምንለው። ቢዝነስ ብራንድ ሪላቲቭሊ ሞር ኮምፕሌክስ ነው፣ ዲፊካልት ነው ሪላቲቭ ቱ ፐርሰናል ብራንድ ኤንድ ኮንሲስተንሲ ይጠይቃል። የማለት ስታቲስቲክስ መሆን አለበት። ዛሬ ያሳዩት ብራንድ ነገ ደግሞ ቀይረው ነገ በዛኛው ብራንድ መምጣት አይጠበቅባቸውም። ቢዝነስ ብራንድ ላይ እንደዛ ከሆነ ኮምፒቲቲቭነሳቸውን አድቫንቴጃቸውን ያጣሉ ማለት ነው። እዚህኛው ጋር ስንመጣ ፐርሰናል ብራንድ ግን ሞር ፍሌክሲብል ነው ማለት ነው። ቢዝነስ ብራንድ ላይ የተለያዩ ካምፓኒዎችን መጥቀስ እንችላለን። ለምሳሌ ናይክን መጥቀስ እንችላለን። ናይክ ቢዝነስ ነው ኤንድ ቢዝነስ ብራንድ ነው ማለት ነው። ስለዚህ እነዚህ ናቸው ልዩነቶቹ። ፐርሰናል ብራንድ ግለሰብ ላይ የሚያተኩር ሲሆን ቢዝነስ ብራንድ ማለት ነው ድርጅቱ የሚያቀርበው ሰርቪስ ላይ፣ አገልግሎት ላይ፣ ፕሮዳክት ላይ ቫልዩ፣ ሚሽን፣ ቪዥን እና ሰርቭ የሚያደርገው ከስተመር ላይ ፎከስ የሚያደርግ ነው ማለት ነው። እና ብራንድ ስንል የቢዝነሱ ብራንድ ስንል ደግሞ ኔሙን፣ ሎጎ፣ ከለርስ ኤንድ ስሎጋኖችን ያጠቃለለ ነው ማለት ነው። ፐርሰናል ብራንድ የምንለው ፐርሰናል ቫልዩ፣ ፐርሰናል ሬፑቴሽንስ ኤንድ ፐርሰናል ኳሊቲ ወይም ደግሞ ትሪስቲን ፎከስ አድርጎ የራሳችንን ቫልዩ ለዓለም የምናሳውቅበት ብራንድ ነው ማለት ነው። እነዚህ ናቸው አጠቃላይ ልዩነታቸው በአጭሩ ሲገለጽ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን አባል ይሁኑ። ስለተከታተላችሁን እናመሰግናለን። ይህ የኔ ቲዩቶሪያል የዩቲዩብ ቻናል ነው።